የኤርትራ ህዝብ አሁንም ወንድም ህዝብ ነው። ምስኪን ህዝብ ነው። አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ ተካስ አና ብዙ ህድፈት ደቂዘ ዳርጋ አጋግዞ ኮይኑ ሸውዓተን ገለን ኮይኑ እንቅልፍ በጣም ወዳለሁ። እኔ ያለፈው ሳምንት ሀገር ውስጥ አልነበርኩም። ከውጭ እንደተመለስኩ ወደ ጋሽ ባርካ ስለሄድኩ ቅዳሜና እሁድ እዚህ አልነበርኩም። እሁድ ሙሉ ቀን ጉዞ ላይ ነበር። ሁሉንም ደማምረህ ወደ 14 ሰዓት ተጓዘ። ከጋሽ ባርካ ጫፍ በከረን አድርገን አፋበት፣ ከዛ ጉልብብ፣ ቀጥሎም ባጽ ገባንና ጋህተ ላይ ቁርስ በልተን ትንሽ ስራም ስለነበረችኝ እሷን ሰርተን አስመራ እንደገባን ተኛው። እኔ እንቅልፍ በጣም ወዳለሁ። ተኝቼም ሰዓቱ ሄዷል። ከሌሊቱ 7 ሰዓት አካባቢ ሆኗል። በደንብ አልነቃሁም ነበር። ከዛ እንደነቃሁ ሳባ ከወደ ዜና ክፍል የመጣ ወረቀት አለ አለችኝ። ወረቀቷን ወዲያው አልከፈትኳትም። እስከምነቃ ትንሽ ዘግቼ ስከፍታት እንዲህ እየተባለ ነውና መግለጫ እናውጣ የሚል መልእክት ይዛለች። እኔም ይሄ የተለመደ አመል ነው በሚል ብዙም ትኩረት አልሰጠኋትም። መግለጽ ተውጻና መግለጽ ያ ብዙውና በልኩላና አቅለብ ኩላን ማለት አቶ ኢሳያስ የተጋጋለ ጦርነት ከፍተውም ለጥ ብለው ይተኛሉ። ራሳቸው እንደሚሉትም አልጋ ቢያጡ እንኳን መዳፋቸው ላይ እጃቸው እስኪዝል ይተኛሉ። ምናልባትም የ80 ዓመት ዕድሜያቸው ምስጢር ይህ ሊሆን ይችላል ብሎ መገመት ሳይንስን መጋፋት ላይሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ስለ ኢትዮጵያውያንና ስለ ባህረ ነጋሽ ማለትም ስለ ኤርትራ ኢትዮጵያ የዓለም ብርሃን መልእክት 5 እንዲህ ይላል። ስለ ኢትዮጵያውያንና ስለ ባህረ ነጋሽ ወይም ስለ ኤርትራ አሁኑ ገዢዎቻችን የተቀናጀ ኢትዮጵያንና ተዋህዶ እምነቷን ማጥፋት ተልእኮ በኢትዮጵያ ሀገራችን ላይ የሚካሄደው ሁሉን አቀፍ ሕዝብና ሀገራችንን የማጥፋት ሥራ እየተከናወነ ያለው በተቀናበረ በግንባር ቀደም የኢትዮጵያና የባህረ ነጋሽ የኤርትራ መሪዎች የሚመሩት የጥፋት ሥራ ነው። ኢትዮጵያ ዛሬ ለደረሰችበት ድቀት፣ ድህነት፣ የአገር መሸራረፍ፣ የሕዝብ እልቂት የተዋህዶ እምነቷን እንደመቦርቦርና ጭራሹኑ ማጥፋት፣ ኢኮኖሚዋን በሙሉ ተቆጣጥሮ መዝረፍ፣ ሕዝቧን እርስ በርስ በማፋጀት ማንኛውም የታሪክ መሰረቷን ማጥፋት፣ ታሪኳን በማያውቁ መርገጥ፣ መግዛት፣ የብሔር ጥላቻን፣ ዘረኝነትን የታጠቁ በኢትዮጵያ ታሪክ አንዳችም የሀገር መከላከል ውለታ የሌላቸው ህዳጣን ሰዎችን ጥላቻ መንፈስ አስታጥቆ መርገጥ፣ መግዛት፣ የሀገሪቱን ቁልፍ ኢኮኖሚ፣ የፖለቲካ፣ የእምነት፣ የማህበራዊ ህይወት ማከናወኛ ስልጣኖችን በሙሉ በእነዚህ ሰዎች ማስያዝ፣ የታሪኩን የእምነቱን ባለቤት በመላ ህይወቱ ላይ በመዝመት የማፍረስ፣ የማሳደድ፣ የመግደል፣ የማሰር፣ ያልተቋረጠ ጥፋት ማካሄድ፣ እንደ ሥራ በእቅድ ማካሄድ ዋና ሥራቸው ነው። የባህረ ነጋሽ የኤርትራ ሰዎች እንደ ቡድን ሳይሆን እንደ ህዝብ ተዋቅረው በዚህች ሀገር ላይ ያልተቋረጠ ዘመቻ አካሂደዋል። እነዚህ ሰዎች ነፃነን ብለው ከአገሪቱ 99% ድምፅ ሰጥተው የሄዱ ሲሆን ይህ ድርጊታቸው ያልከበዳቸው እንደገና ለዲያብሎስ የተመቸ አካሄድ ይዘዋልና የዚህች ሀገር የጥፋቷ መሐንዲሶች ደግሞ እነዚህን ሰዎች በመሰረትነትና የኃይሉም የጸጥታውም የኢኮኖሚውም ተረካቢ አድርገው
በኢትዮጵያ ሕዝብ ላይ ከጫኗቸው 20 ዓመት አልፏቸዋል። በአሁኑ ሰዓት በኢትዮጵያ ሕዝብ አናት ላይ ጠመንጃና ታንካቸውን መክተው ከላይ ሁሉንም የሀገሪቱን ሕይወት በማነቅ በእነዚሁ እንደ ሕዝብ በተደራጁ ኤርትራውያን እጅ ገብቶ ኢትዮጵያም ሆነች ዓለም በታሪካቸው ያላዩት አመጽ፣ ዘረፋ፣ በመንግስትነት፣ በሕግ ሽፋን፣ በግብር፣ በልማት ኢትዮጵያዊው ወገኔ ስጋው ተበልቶ አጥንቱ በመቆርጠም ላይ ይገኛል። የዚህ የጥፋት ቀዳሚ መሐንዲስ ጠቅላይ ሚኒስትራችን ሲሆኑ ከመረጃ በስተጀርባ ደግሞ አመራሩንም ዘረፋውንም የሚመሩት የባህረ ነጋሹ የኤርትራ መሪና አገልጋዮች ናቸው። እኒህ ደፋሮችና ጨካኞች በዚህ በአንድ ተዋህዶ እምነቱ በጸና ሕዝብ ላይ ዘምተው ለዲያብሎስ የየቀን ግዳይ የሚጥሉ ናቸው። ማናችንም እንደምናየው እንደምንሰማው የሀገሪቱ ሀብት፣ ቅርስ አለኝ የምትለው ሁሉ ተዘርፎ በውጪ ተከማችቷል። በየገዢው ቡድን አባላት የመሸሸጊያ ጎሬ በብዙ ስፍራ ተወትፏል። ይህ የሀገር ጥፋቶች ከደቡብ፣ ከኦሮሚያ፣ ከምዕራቡም ከምስራቁም ተሰብስበው ስለ ኢትዮጵያ ታሪክ አንዳች የማያውቁ ሲጠየቁም ስለ ብሔራቸው መጨቆንና ነፃ መውጣት ገድል የሚነግሩን ምርኩዛቸው ሲሆኑ ይህ ሽፋናቸው እንጂ እንዲያጠፉ አገሬ ኢትዮጵያ የሚለውን ሰው በሥራውም በንብረቱም ገብተው እንዲወስኑ አድርገዋል። የሁለቱ ሰዎቻችን ስትራቴጂ ተግባሪዎችም ናቸው። ይህ ሁሉ ጥፋት በነባቢሎን የመናፍቁ ጌታ፣ በነተረት አምላኪዎች ዲያብሎስ፣ ነፍሰ ገዳዮች የአረብ አገራት፣ በድራጎንና ጣዖት አምላኪዎች ሁሉን አቀፍ ድጋፍ ሰጭነት የሚከናወን ነው። ለዚህ ሁሉ ታይቶም ተሰምቶም የማይታወቅ እንደ ሕዝብ ዘምቶ ዘርንና ምልክትን፣ አሻራንና ታሪክን፣ ኢኮኖሚንና ቀጣይ ዘርን የመግደል ሥራ በትዕግስት ብዙ የእግዚአብሔር ሕዝቦች ወደ ፈጣሪያቸው በማመልከት በእንባቸውና በማያቋርጥ ጩኸታቸው ኃያሉን ጌታ ከመንበሩ በመቀስቀስ የልዑልን ውሳኔ አስገኝተዋል። ማንም አይታደገውም። እንፈጨዋለን እንቆላዋለን ብላችሁ ጌታዋን ተማምና ላቷን ውጭ እንዳሳደረችው በግ ይህ ምስኪን ሕዝብ ላይ ተንሰራፍታችሁ ጥፍርና እግራችሁን ዘርግታችሁ በማን አለብኝነት ተቀምጣችኋል። የእምነት ጀግኖች ተፈጥረዋል። ዓለም ሰምታ የማታውቀው እሳት ተጭኖ መጥቶላችኋል። የደማችሁለት ስልጣን፣ የሰበሰባችሁት ሀብት፣ የድሃ ደምና አጥንት፣ የተመካችሁበት ዘር አስተማርነው፣ ከበረልን፣ በዓለም በትነን መሰረት አስይዘናል የምትሉት ዘራችሁ፣ ወገናችሁ፣ መሸሸጊያ ያላችሁት በሙሉ ለእሳት ተደብቆ ከዚህ በታች ያለውን የቅጣት ዝርዝር መግለጫ በእናንተና በሁለቱም ሀገረ ገዢ አለቃና ምንዝሮች እንደ ሕዝብ ተቧድኖ የዘመተው ዘራችሁና ተዳዳሪያችሁ ላይ ተፈጻሚ ይሆን ዘንድ የልዑል ፈቃድና ትእዛዝ አርፎበታል። ተፈጻሚም ይሆን ዘንድ የልዑል ትእዛዝና ፈቃድ በእኔ በባሪያው በኩል ከዚህች በታች ተዘርዝሯል። የኢትዮጵያ ገዢዎችና የባህረ ነጋሽ ኤርትራ ገዢዎች ከነሱ ስር ሆነው የኢትዮጵያን ሕልውና፣ ታሪክ፣ የተዋህዶ እምነት፣ ኢኮኖሚ፣ አጠቃላይ ሕይወቷንና ገጽታዋን በሙሉ ማጥፋት ከውጪ በዚሁ ዘርፍ ከተሰለፉ ጋር የመቀናጀት ሥራ መስራትን እንደ ዕለት ከዕለት ሥራቸው ያደረጉ ሁሉ ወንጀላቸው አንቀጽ ያልተበጀለት ሰውም በህሊናው ይፈጥረዋል ያልተባለ የዓለም ምርጥ የዘር የሀገር የተዋህዶ እምነት መግደል ሥራ ስለሰሩና እየሰሩም ስላሉ የመጀመሪያውንም ሆነ 2-3 መልእክቶች ያቀፈውን ኢትዮጵያ የዓለም ብርሃን በሚል የተገለጸውን ፍርድና አፈጻጸም እያወቁ ከመጸጸት ይልቅ በጥፋታቸው እንደ ዓላማቸው ገፍተውበታል።
የእግዚአብሔር የተመረጠን የክብር ሀገር ለማጥፋት ራሱን የምድርና የሰማዩን ባለቤት አጠፋለሁ ብሎ መዝመት እንደሆነ ማንም የሚረዳው ነው። ስለሆነም የእግዚአብሔር ቃል እንደሚነግረን ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። እነዚህ ጉዶች ግን ከመጣላትም በላይ ዲያብሎስ እንኳን መንበሩን ሊወርስ ነው የተመኘው። እነዚህ ከመምህራቸው ከዲያብሎስ በላይ ልዑልን፣ ፈቃዱን፣ ትእዛዙን ሁሉ እናጠፋለን ብለው የተነሱ ናቸው። ስለሆነም ለነዚህ ሞት ቶሎ አይሰጥም። ሞት እጅግ በጥቂቱ ለተሳተፉ የሚሰጥ ብቻ ነው። በጥፋቱ ጠልቀው ለገቡት ግን ሞት እንደሚመኙት አይቻልም። በሕይወት ሆነው የሰበሰቡትን ይሆነኛል ያሉትን ሁለመናቸውን ያጡታል። ፍጹም ዕድል የማይሰጥ በርባሪ ቆርጣሚ እሳት በባህሪያቸው ይሰለጥናል። ምንም ማድረግ የማይችሉ ሽባዎች ይሆናሉ። በመላ አካላቸው ላይ ሁሉም በሽታዎች ይከድኗቸዋል። ረፍትና እንቅልፍ ምድሪቱን እስከሚለቁ አያገኟቸውም። ዓለምን በግርምት የሚያስደምም እሳት ቆርጥሞ ይጨርሳቸዋል። በዓለም ላይ በተለይ በነ አሜሪካ፣ በነ አውሮፓ፣ በነ ኤሽያ ላይ ተፈጻሚ የሆኑ ዘንድ የታዘዙት ቅጣቶች በዚህ ርዕስ ውስጥ ለተጠቀሰው ወንጀል ተጠያቂ በሆኑ ላይ ሁሉ ተፈጻሚ ይሆናሉ። የነሱ የጥፋት ተባባሪ የሆኑትም እንደ ተሳትፏቸው የሚመጥነውን ቅጣት ይቀበላሉ። ኤርትራም ወደፊት የሚታወቅ ወይም የሚታወስ ምንም ቅሬት አይኖራትም። ሰው ያለ ማረጋገጫ በነበር ብቻ የሚያነሳት እንደ አፈ ታሪክ የሚያስቆጥር ወሬ ብቻ ሆና ትቀራለች። ዓለም በቅጣቱ ክብደት የሚደነግጥበት ይሆናል። የትኛውም የነሱ ዘር በየትኛውም የዓለም ክፍል ይሸጎጡ እንደሰሩት ወንጀል ክብደት ቅጣቱ ተፈጻሚ ይሆናል። በተለይ ይህችን የተመረጠች ሀገር ሳትበድላቸው በድለዋታልና ሀገሪቱን ለባሕረ ነጋሽ ሰዎች በዘመኑ ሁሉ በአናቷ ላይ አስቀምጣ ስቡን አብልታ ማርና ወተቱን አጠጥታ የቅምጥል ልጅ አድርጋ አኑራቸዋለች። ሌሎች የሀገሪቱ ዜጎች በልመና በማጣት በዕለት ተዕለት ኑሮ ተቀይዶ ሲሰቃይ፣ እነዚህ ቅምጥሎች ግን በሁሉም የሀገሪቱ ሀብት ተጠቃሚ ሆነው ኖረዋል። እንዲህም ሆኖላቸው ነው ዛሬ ይህችን አገር በመዝረፍና በማፍረስ ላይ ያሉት። ስለዚህ በዚህ መልእክት ያልተካተተ ለሰውም እንግዳ የሆነ ዘግናኝ ብርቱ ቅጣት ነው ዕድላቸው። ሌላ ዕድል የላቸውም። በልዑል ፈቃድና ትእዛዝ በእኔ በባሪያው በኩል እነሆ ተገልጿል፣ ታዞላቸዋል። እስትንፋስ የሚገኘው ምናልባትም ቢሆን እንደ በላየ ሰብእ ራስን በፈጣሪ እጅ በመተው ብቻ ሊሆን ይችላል። ምናልባት ከሚፈላው እሳት በልዑል ምሕረት አግኝተው በመዳናቸው ለሰው ግርምት የሚያጭሩ በጣት የሚቆጠሩ ይታዩ ይሆናል። የመልእክቱ አስተዋይ አንባቢዎች ከላይ ለተጠቀሰው ርዕስ መጽሐፈ አስቴርን በሙሉ እንድታነቡና እንድትረዱት እያሳሰብኩ የዛሬ መርዶኪዮሶች፣ እንስት አንበሳ አስቴሮች አይዟችሁ፣ ስለ ሃማና ጭፍሮቹ የግፍ ሥራ ወሰን የለሽ በደል የሚመስሏቸው እንዲያውም የሚበልጧቸው የሀገራችን ገዢዎችና እንደ ቡድንና እንደ ሕዝብ ተደራጅተው የእግዚአብሔርን ሕዝብ በተዋህዶነት የጸናውን ወገን ያጠፉ ዘንድ የዘመቱ የባሕረ ነጋሽ ሕዝቦች የሃማና ወገኖች ጣፈንታ ተሰጥቷቸዋል። የነሃማ ጣፈንታ የኢትዮጵያ ገዢዎች ከነምንዝሮቻቸው፣ የባሕረ ነጋሽ የኤርትራ ሕዝቦች በነገዢዎቻቸው በብዙ ጥፍ ሆኖ የሚቀበሉት ነው ይላል ኢትዮጵያ የዓለም ብርሃን መልእክት 5። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው።
የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን። እኛም ያኔ የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? የኤርትራ ሕዝብ አሁንም ወንድም ሕዝብ ነው። ምስኪን ሕዝብ ነው። አገሩን ለቆ የተሰደደ ያለ ሕዝብ ነው። ከዚህ ሕዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እንዳይበላሽ የእናንተም ታሪክ እንዳይበላሽ ብታስቡበት። እኔ የምሰጋው ነገርየው ሲሳካ ደግሞ ያኔም ብለን ነበር እንዳትሉ ነው። እና ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ተካሳና ብዙ ህድፈት ደቂዘ ዳርጋ አጋግዞ ኮይኑ ሸውዓተን ገለን ኮይኑ እንቅልፍ በጣም ወዳለሁ። እኔ ያለፈው ሳምንት ሀገር ውስጥ አልነበርኩም። ከውጭ እንደተመለስኩ ወደ ጋሽ ባርካ ስለሄድኩ ቅዳሜና እሁድ እዚህ አልነበርኩም። እሁድ ሙሉ ቀን ጉዞ ላይ ነበርን። ሁሉንም ደማምረህ ወደ 14 ሰዓት ተጓዘ። ከጋሽ ባርካ ጫፍ በከረን አድርገን አፋበት፣ ከዛ ጉልብብ፣ ቀጥሎም ባጽ ገባንና ጋህተ ላይ ቁርስ በልተን ትንሽ ስራም ስለነበረችኝ እሷን ሰርተን አስመራ እንደገባን ተኛው። እኔ እንቅልፍ በጣም ወዳለሁ። ተኝቼም ሰዓቱ ሄዷል። ከሌሊቱ 7 ሰዓት አካባቢ ሆኗል። በደንብ አልነቃሁም ነበር። ከዛ እንደነቃሁ ሳባ ከወደ ዜና ክፍል የመጣ ወረቀት አለ አለችኝ። ወረቀቷን ወዲያው አልከፈትኳትም። እስከምነቃ ትንሽ ዘግቼ ስከፍታት እንዲህ እየተባለ ነውና መግለጫ እናውጣ የሚል መልእክት ይዛለች። እኔም ይሄ የተለመደ አመል ነው በሚል ብዙም ትኩረት አልሰጠኋትም። መግለጽ ተውፃና መግለጽ ያ ብዙ ናይ ብልኩላና ቀለብ ኩላን ማለት አቶ ኢሳያስ የተጋጋለ ጦርነት ከፍተውም ለጥ ብለው ይተኛሉ። ራሳቸው እንደሚሉትም አልጋ ቢያጡ እንኳን መዳፋቸው ላይ እጃቸው እስኪዝል ይተኛሉ። ምናልባትም የ80 ዓመት ዕድሜያቸው ምስጢር ይህ ሊሆን ይችላል ብሎ መገመት ሳይንስን መጋፋት ላይሆን ይችላል። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት፣ በሁለት ሳምንት፣ በሶስት ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል አይበቃም ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በሁለት ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ